ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች ዛሬ ይዤላችሁ የመጣሁትኝ ስሁር ነው። ስሁር ልሰራ ነው። የአረቦቹ ስሁር ማለት ነው። 9 ሰዓት የሚበላው ማለት ነው። ስሁር ልሰራ ስለሆነ ዛሬ ልሰራላችሁ ስሁር እንትን ነው። ስጋ መችቡስ ማለት ነው። መችቡስ ነው የሚጠራው። በመችቡስም በካብሳ የሚጠራኝ ሩዝ በስጋ ማለት ነው። እዚጋ እንደምታዩት ስጋውን አጥቤ እንትን ዲስቱ ከአረብያ ይባላል በአረብኛ ወይም አውቶማቲክም ይባላል። የተለያየ ስም አለው እንግዲህ በማሽኑ ማለት ነው። በወላፈኑ የሚያበስል ዲስት ማለት ነው ይሄ ማለት ነው። ምንም ሽታ አይወጣም። በጣም ቆንጆ ነው። በ30 ደቂቃ ውስጥ ይበስላል ማለት ነው። እንደምታዩትኝ ስጋውን ውስጥ አድርጌዋለሁኝ። አሁን 30 ደቂቃ ያለማማሰል ያለምን በወላፈኑ ብቻ ያለ ውሃ ማለት ነው። ያለ ውሃ ያለምን በቃ የራሱ ውሃ እንትን በላቡ ማለት ነው። ውሃ ያወጣን ራሱ ማለት ነው። 30 ደቂቃ ሰጠዋለሁኝ። ከዛ ይበስላል ማለት ነው። ውሃ ምንም አይጨመርም። ወጥም ሲሰራ ውሃ አይጨመርም። ይኸው ከ24 ደቂቃ ሆኗል። 6 ደቂቃ ድሮውን እንትን ብሏል ማለት ነው። ብስሏል። እዚህ ጋር እንደምታዩትኝ ሽንኩርት፣ ቲማቲም፣ ቅመማ ቅመሞችን መጨመራቸውን አዘጋጅቻለሁ። ነጭ ሽንኩርት እና ዝንጅብል የተፈጫለኝ። እዚህ ጋር ደግሞ የደረቅ ሎሚ ማለት ነው። ሎሚ ያለኝ 2 አይነት ነው። አንድ ቡኒ፣ አንድ ጥቁር ማለት ነው። እሱን እሰራለሁ ማለት ነው። ቤተሰቦቼ እዚህ ጋር እንደምታዩት ባዶ ብረት ድስት አለኝ። ሽንኩርትን የከተፍኩትን በመጀመሪያ አደርጋለሁኝ። ውሃውን መጠጥ እንዳለልኝ ዘይት ጨምራለሁ ማለት ነው። ቤተሰብ አዳዲስ ለምትመጡ ከኢትዮጵያ እንደዚህ ምግቦች ሲሰሩ በደንብ አስተውላችሁ ህዩ። ሁላችን ስንመጣ ያው እንደዚህ እያየን ከሰው በምናምን ነው የለመድነው የአረብ ምግብ እና ማየት ትችላላችሁ። የሚጨምረውን ነገር ዋናው የሚጨምረውን ነገር ካወቃችሁ ሌላው ችግር የለውም ማለት ነው። ቤተሰብ ቅደም ተከተሉን ካወቃችሁ ማለት ነው። እና ቤተሰቦቼ እዚህ ጋር እንደምታዩትኝ ሽንኩርቱን ውሃው መጠጥ ስላለልኝ ዘይት ጨመርኩ ማለት ነው። የሚበቃኝን ያክል ዘይት ጨመርኩኝ ማለት ነው። ቤተሰብ እና እንደዚህ መሰል አደርገዋለሁ ትንሽ። ከዛ በደንብ ሽንኩርቱ ጥብስ ካለልኝ በኋላ ሌሎቹን ቅመሞችና እንትኑን እጨምራለሁ ማለት ነው። ቶም ዝንጅብሉን ማለት ነው። ነጭ ሽንኩርቱና ዝንጅብሉን እንደምታያቸው ይሄ ሎሚ አሁን ጨምራለሁኝ። ሎሚ፣ ቃሪያ፣ የባህር ዛፍ ቅጠል የሚመስል አለ እሱን ጨምራል ማለት ነው። የአረቦች ቅመም የኔ አሰሪዎች የሚያቃጥል ነገር በጣም ነው የሚበሉት። ከሀበሻ ይበልጣሉ ማለት ነው። ይሄ ዝንጅብልና ነጭ ሽንኩርት በአንድ ላይ የተፈጨ ነው ያደረኩትኝ። እንደምታዩት አብሬ ከሽንኩርቱ ጋር ጥብስ አረገውና ሌላውን ደግሞ ጨምራለሁ ማለት ነው። ቤተሰቦቼ ደቂቃ ብዙ አይደለም፣ 10 ደቂቃ ነው። እስከ መጨረሻ ድረስ ተከታተሉት ቤተሰብ። አሁን እንደዚህ ካደረግልኝ በኋላ ይሄው ቲማቲም ጨመርኩ ማለት ነው። ቲማቲም የተከተፈ ቲማቲም ጨመርኩኝ። አሁን ደግሞ ይሄን ጭምር ካረኩ በኋላ ከበሰለልኝ በኋላ ደግሞ ስጋውን አውጥቼ እዚህ ጋር ጨምረዋለሁ ማለት ነው። ቤተሰብ ያው ስጋውንም ከእንደዚህ ካብራችሁ ከሽንኩርቱ ጋር ማቁላላት ትችላላችሁ። እኔ ግን ያው ልተኛ ስለሆነ ቶሎ እንዲደርስልኝ ብዬ ነው ማሽን ውስጥ ያበሰልኩት ማለት ነው። ሌሊት አይደል? ሌሊት ስለሆነ ነው። ሌሊት ስለሆነ በቃ መተኛ ስለምፈልግ ቶሎ እንዲደርስልኝ ብዬ ነው ቤተሰቦች ማለት ነው። እቃ ማጠቡ ምን ማለቱ ራሱ ያው ሮመዳን ላይ በጣም ከባድ ነው። እንቅልፍ ሰዓታችን ደግሞ እንቅልፉ ይጣፍጣን በጌታ ስም። በወይኔ እኔ አሁን ሊብ ለመግባት ምን ለማለት እየተመቻቸልኝ አይደለም። አሁን ቅመሙን ጨመርኩኝ። ቅመም ደግሞ ቤት ያፈራውን ነው። በቃ ያገኛችሁትን ቆንጆ ነው የምትሉትን ቅመም ማረግ ትችላላችሁ ማለት ነው። ያው እኛ ቤት የተለያዩ ቅመሞች አሉ፣ አስገዛለሁ እኔ አሉ። ያው የሚያጣፍጥልኝ የምለውን እጨምራለሁ ማለት ነው። ቤተሰብ እዚህ ጋር ደግሞ ማጂ አለ፣ እሱን ጨምራለሁ።
ውሃ ትንሽ ጠብ እያደረግኩ በደንብ አቁላለዋለሁ ማለት ነው ቤተሰብ። አሁን ይሄ ብረት ድስቱን ትንሽ ትንፋሽ እንዲያወጣ ይሄን ከፈት አደረገውና ለ5 ደቂቃ ያክል ከተወዋለሁ። ይሄ ትንፋሽ ካልወጣ ዝም ብሎ ክፍት ከተደረገ ይፈነዳን ማለት ነው ወደ ላይ። ስለዚህ በዚህ ወላፈኑ ትንሽ መውጣት አለበት። ይሄን ስጋውን እዚህ ውስጥ ካደረጋችሁ አሁን ብቻ ነው የሚሸታችሁ። ምንም ሽታ ይወጣ ምን አይል ፍና አድርጎ ነው የሚይዘው። እንደዚህ ስትከፍቱት ግን ትንሽ ወላፈኑ ሲወጣ ስጋው ጠረን ምናምን አሁን ይሸታን ቤት ውስጥ ማለት ነው እንጂ መጀመሪያ ሲበስል ምንም እንትን አይልም፣ ሽታ ይወጣም። ይውላችሁ እንደዚህ ምክክ ብሏኒ 30 ደቂቃ ስለሆነ የሰጠሁትኝ ብዙም አይበስልም፣ ብዙም እንትን አይልም፣ አያስቸግርም ማለት ነው። መካከለኛ ነው የሚሆነው። 60 ደቂቃ ካረጋችሁት ግን ስጋው ብስክስክ ነው የሚለው፣ በጣም ይበስላል ማለት ነው። አያችሁት? ስጋው አሁን እንትን አላለም፣ አልረገፈም። እንደዚህ ጠንከር ብሎ ትንሽ ነው እንትን ያለው ማለት ነው። ምክንያቱም ከዚህ ከቅመሙ ጋራ ምናምን ትንሽ እንትን ስለሚቆይ በደንብ እንትን እንዳይል ብዬ ነው። እንደዚህ ነው ቤተሰቦቼ። ካብሳ በሳውዲ ካብሳ ተብሎ ነው የሚጠራው። የአረቦች ተወዳጅ ምግብ ነው። እዚህ ደግሞ ዱባይ ውስጥ መችውስ ብለው ነው የሚጠሩት ማለት ነው። አሁን ስጋውን እንጨምራለሁ። ቅመሙንም አቁላልቸዋለሁኝ። እንደምታዩት ውሃ የፈላ ውሃ ነው እየጨመርኩ ያለሁትኝ። የፈላ ውሃ ጨምራለሁኝ። ይሄ ተክተክ ካለ በኋላ ደግሞ ሩዙን እጨምራለሁ ማለት ነው ቤተሰብ። ያው ስጨምር ብቻ ነው የምቀርጸው፣ ለምን ቪዲዮ እንዳይረዝምባችሁ ብዬ ነው ማለት ነው። ይኸውላችሁ ፍልቅልቅ እያለ ነው፣ ተክ እያለ ነው። እና ይሄ ደግሞ ድንች ልጆቹ ስለሚወዱ ከሩዝ ጋር ስለሚበሉ እኔ እንደዚህ 4 ድንች ጨምሬበታለሁ። ያጣፍጣን። ሲጀመርም ድንች ያለው ሩዝ ደስ ይላል እና መጨመር ትችላላችሁ፣ አለመጨመርም ትችላላችሁ ቤተሰብ። እና አሁን ደግሞ ሩዙን እጨምራለሁ። ሩዝ በስመቲ ነው የሚባለው። ይሄ ሩዝ ጨምራለሁ ማለት ነው ቤተሰብ። ውሃውን ማብዛት የለባችሁም፣ መካከለኛ መሆን አለበት። ምክንያቱም እንዳይቦካባችሁ ስታቀርቡት መብካት የለበትም። ፍርፍር ያለ ሩዝ መሆን አለበት። ውሃውን በቃ መመጠን አለባችሁ። ይሄን ማለት ነው መጠናችሁ ነው መጨመር ያለባችሁ ቤተሰብ። እንደምታዩትኝ አሁን በመጠኑ ነው የጨመርኩት። ውሃውንም ቀስ ብሎ ይበስላን ማለት ነው። እንደምታዩትኝ ትንሽ ውሃ ነው ያለው። ሩዙ እንደምታዩት ገና አልበሰለም በደንብ። ስለዚህ እሳቱን ቅንስ አርጌ ትንሽዬ እንደምታዩት እዚች ጋር ትንሿ ጋዝ ላይ ማለት ነው ቅንስ ብሎ በደንብ እንዲበስል እዚህ ጋር አደርገዋለሁ ማለት ነው ቤተሰብ። እዚህ ጋር ካረኩት በኋላ ቀስ ብሎ ነው የሚበስለው። በቃ እንደምታዩት ነው ሩዙ ማለት ነው። አያችሁት? ጨውንም ምናምንም ያው መጠናችሁ መጨመር ነው ቤተሰብ። እንደምታዩትኝ አልቦካም፣ ፍርፍር ያለ ሩዝ ነው የሚሆነው ማለት ነው። መብካት የለበትም ሩዙ ማለት ነው ቤተሰቦቼ። በደንብ ሲበስል ያስጠላንና በቃ መካከለኛ መሆን አለበት። ትንሽ ያዝ ማድረግ አለበት ጥርስ ላይ ማለት ነው። አሁን ሰዓቱ ስለደረሰ አቀርብላቸዋለሁ ቤተሰቦቼ ማለት ነው። ይሄ ደግሞ እንትን ነው፣ ቃሪያና ቲማቲም፣ ነጭ ሽንኩርት እንደ ዳጣ ማለት ነው። እንደ ዳጣ የተሰራ ነው ማለት ነው፣ የማባያ እሱን ነው የሰራሁት ማለት ነው ቤተሰብ። ይኸው እንደምታዩትኝ ሩዙን በስሏን። ይኸው እየቀረፍኩት ነው ያለ። አያችሁት? ሩዙ ራሱ በረጃጅሙ ነው ያለው። እንትን አላለም፣ አልቦካብኝም ማለት ነው ቤተሰብ። መጥኜ ነው የጨመርኩትኝ። እንደዚህ አርጋችሁ ማቅረብ ትችላላችሁ ቤተሰቦቼ። አያችሁት? ስጋው በደንብ በስሏን። እዛኛው ስለቆየ ትንሽ እዚጋም ጋር በደንብ ይበስላል ማለት ነው ቤተሰብ። የአረቦች ምግብ ይሄን ይመስላል እንግዲህ። ስሁር ማለት ነው። ስሁር ማለት ከሌሊቱ 9 ሰዓት ነው ምናምን ነው የሚበሉት። አሁን ስንት ሰዓት እንደሆነ ባላቅም እንደዛ ነው በእነሱ አቆጣጠር። በዚህ በዱባይ አቆጣጠር ደግሞ 4 ሰዓት ማለት ነው። ከሌሊቱ 4 ሰዓት ላይ ነው የሚበሉት። እና ይሄን ይመስላል ቤተሰቦቼ የዛሬው ስሁራቸው የአሰሪዎቼ ማለት ነው። ያው አንድ ቀን ዶሮ፣ አንድ ቀን አሳ፣ አንድ ቀን እንደዚህ ስጋ ምናምን እየሰራው ነው እየጾሙ እየበሉ ያሉት ማለት ነው። ይሄን ይመስላል ቤተሰብ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ስለነበረን ቆይታ ከልብ ነው የማመሰግነው። መልካም ጊዜ፣ በርቱልኝ።